ሄሎ፣ እንዴት ዋልክ? አለሁኝ። ይቅርታ በይሳ ደወልኩ። እሱማ ችግር የለውም። ያው ግን ስራ ላይ ከሆንክ ብዬ ነው። እሺ እሺ። ያው አንድ ነገር ላስቸግር ፈልጌ ነበር። ትንሽ ብር ፈልጌ ነገ የምመልስ ልንታበድረኝ ነበር። አሁን እጅ ላይ የለም ነው? አረ ችግር የለውም። እሺ እሺ። ቻው። እሺ። ሄሎ ወንድሜ፣ እንዴት ዋልክ? አለሁ ይመስገን። እንዴት ነህ? አረ ችግር የለውም። ያው ስራ ይበዛል፣ እረዳሃለሁ። ችግር የለውም። አሁን በርትተናል፣ ፈጣሪ ይመስገን። አሜን አሜን። እሺ አንድ ነገር ላስቸግር እኮ ነበር። ትንሽ ብር ፈልጌ እኮ። አዎ ነገ ነው የምመልስልህ። አንድ 10,000 ብር። አዎ። ኦኬ፣ በካሽ ነው ያለክ? እኔ ቤት ነኝ። አረ ችግር የለውም። መጣሁኝ፣ በቃ መጣሁ። እሺ ወንድሜ፣ እሺ አመሰግናለሁ። ባይመሽና ባንወጣ እንዴት ደስ ባለኝ ነበር። ደስ ባለሽ ቀን ሁሌ ይዤሽ እመጣለሁ። ፕሮሚስ? ፕሮሚስ። እሺ። ጆሮሽ ላይ ላድርገው? የሚያምርብኝ ይመስላል። አንቺ ላይ ምንም የሚያስጠላብሽ ነገር የለም። ኧረ ጉዴ! ቆይ ለምንድን ነው ዛሬ እንደዚህ የምታቀብጠኝ? ሚስት አይደለሽ እንዴ? እኔ ላይ ካልቀበጥሽ ማለት ትቀብጫለሽ። እሺ በቃ አድርግልኝ። እንዴት እንዳማረብሽ እንዴት አድርጊ ላሳይሽ? አንተ ከነገርከኝ ይበቃል። በጣም ቆንጆ ነሻል። አመሰግናለሁ። እኔ የምለው ግን መቼ ነው የምስጋና የሚያበቃው? ለምዶብኝ እኮ ነው። ምን ይሻላልሽ? እሺ ምስጋና የሚተካልኝ ቃል ምንድን ነው? እወድሃለሁ በይኝ። እሱ ይተካልኛል? በደንብ። እሺ በጣም እወድሃለሁ። እኔም በጣም እወድሻለሁ። አሁን እንሂድ በቃ። እሺ እንሂድ። እጄን ያዥኝ። ምን ትሰራለሽ እዚህ? ይኸውልህ ጥሩ መደራደሪያ አለኝ። የምን መደራደሪያ ነው? ጥፊ ከዚህ። ከጆስ የተሻለ ነው እባክህ። አልፈልግም፣ ሂጂ ከዚህ። አባቱ ተረጋጋና ስማኝ። አልፈልግም አልኩሽ እኮ ይዛና እየመጣ ነው። ሂጂ ከዚህ። እና ጥሩ ነው ታዲያ፣ አብሮን ይሰማል። ሰምኛለሽ ሴትዮ፣ በዚህ ዙር ቀልድ አይደለም ያዝኩት። ሂጂ ከዚህ። እኔም እየቀለድኩ አይደለም። እሺ እሱ መቶ ሲሄድ እናወራለን። ሂጂ ከዚህ። ጆሲ ስንት ነው የሰጠህ? ምን አገባሽ እንዴ? እንዴት አያገባኝም? ምን አገባሽ ሴትዮ? ሂጂ ከዚህ። እንድሄድ ከፈለክ ለምን አትነግረኝም? አንቺ ሂጂ ከዚህ። ያማታል እንዴ? ቡቻ፣ ምንድን ነው የምትጨቃጨቁት? ምን አቅላታለሁ በእናትህ፣ ምን አድርግ እንደምትለኝ። ድምጻችሁ እኮ በጣም ነው የሚሰማው። ምን ፈልጋ ነው? ምን አውቄላት በእናትህ። እሺ ለማንኛውም እንሂድ በቃ። እስኪ አንድ የሚሰጠኝ ሰው አግኝቻለሁ። ወይኔ ይዙ አስቸገርኩ አይደል? ኧረ ምን ችግር ነው? ችግር ምናምን ብሎ ነገር የለም። ደግሞ እንደዚህ እንዳትለኝሽ። እሺ ወንድሜ። ና በቃ እንሂድ። እሺ እንዴ እዚህ ነህ እንዴ? ትንሽ እኮ ገረፍ ገረፍ ላድርግ ብዬ ነው። ምንድነው ደግሞ በጧት ሙቀርፈው? የተማርነውን ነዋ። ፈተና አለ እንዴ? በቃ ፈተና ከሌላ አይነበብም ማለት ነው። ጉድ ፈላ። ፈተና በሌለበት ምንድነው ከደብተር ጋር መፋጠጥ? አንዳንዴ እኮ ደብተር ማየት አይከፋም። አይሉላ፣ ያንተ ሞራል ግን ሲገርም እኮ። ምኑ ነው የሚገርመው? ብድግ ብለህ ከደብተር ጋር የምትተናነቀው ነገር። ቆይ ወጥተህ ፀሐይ ምናምን አትሞቅም እንዴ? ምን አማራጭ አለኝ ብለህ ነው? አረ አማራጭማ ስንት አለ። የምን አማራጭ? ያለ ማንበብ አማራጭ ነው ወይ አቤላ፣ እንዴት አማራጭ አቀረብክልኝ? በእናትህ እሺ አሁን እንውጣ። ወዴት ነው የምንወጣው? ዝም ብለን እንውጣ በእናትህ። እና እዚሁ ልንውል ነው እንዴ? ወይ መከራ። ቆይ አንተ ልጅ አሁን ከውጭ አንድ የመጣው? እና አብረን እንድንወጣ እኮ ነው የመጣሁት። አረ በእናትህ ተወኝ፣ ትንሽ ላንብብ። እባክህ በቃ በኋላ ታነባለህ። ተነስ። አቤላ፣ መቦዘን ከፈለክ ራስን ችለህ ቦዝን፣ እኔን ተወኝ። አሁን ማን ይሙት የጠዋት ፀሐይ ሳያገኝ ጭንቅላት የምታነበው ሁሉ እኮ ምንም አይገባም።
አንተን የሚገባ የጠዋት ፀሐይ ስነካ ነው። ታዲያ እና አንብባ እንደዛ ከሆነ አንተን ፀሐይ አግኝቶ ከሌለ አይ እኔ ምንም የማባክነው ፀሐይ የለም። ወይኔ አንተና ትምህርት ግን የቱ ጋር እንደተላለፋችሁ ባወቅኩኝ። በእናትህ አሁን በእናትህ ዲስኩርን ትተህ አሁን እንውጣ። ሰውዬ ለምን አትወኝም? ሉል በግድ ጎትቼ እንዳስወጣት ታርገኝ። በል ተነስ እንውጣ። እንካኝና ዛሬ ዋጋህን ነው የምሰጠህ። ሉል ልነሳ ነው። መዝለል ሳዘልም ተው ተነስ። ይኸውልህ ነግሬሃለሁ፣ ተወኝ ብዬሃለሁ። 1 211 አትልም። እስኪ አምጣው በቃ ና ወደዚህ ሄድ ላንብብበት። በእናትህ አቤል፣ በእናትህ እንዴ አንተ አቤላ እንዳንጣላ ፎቶን አምጣው። በዚህ ዘመን ፎቶ አሳጥበው መያዝ ይቻላል እንዴ? አቤላ አትጃጃል፣ ፎቶን አምጣው። አምላኬ ሆይ መቅዲ ናት ወይስ እኔ ነው? አቤል በእናትህ አትጃጃል፣ እረፍ በቃ። አንተ እዚህ ፎቶ ላይ ደግሞ ሰውነት ያላት አንድ የምትመስለው አቤል። አይ አምላኬ፣ ይሄን ልታሳየኝ ነው እዚህ ቤት እያቅለበለብክ ያመጣኝ? ወይ ጉድ! ኧረ አቤላ በቃ ተው እንዴ። ምን አደረግኩ? እስኪ ጠግቤ ሊው። ቆይ ምንድን ነው አይታት አታውቅም እንዴ? አይቻት በደንብ አውቃለሁ፣ ግን በእንደዚህ አይነት መንገድ አይቻት አላውቅም። እሺ አቤል እንዳንጣላ ፎቶን አምጣው። ቆይ ግን ምን ሊያደርግልህ ይዘው ነው? እባክህ ወድቁባት ልሰጣት ነው። ፎቶዋን እያሳጠበች ነው እንደምትይዘው? አቤል እሺ አሁን ተነስ እንውጣ። አልወጣም በእናትህ፣ አሁን ፎቶን አምጣው። በቃ ስንመለስ ሰጣለሁ። ተነስ አሁን እንሂድ። እሺ ቆይ የት ነው የምንሄደው? መቅዲ ጋ ነው እንዴ? ለምን? ልንመልስላት ነው ይሄን ፎቶ። እንዴ ለምን ነው የምትመልስላት? ልጅቷ ቆይ ብር አውጥታ ያሳጠበችው ለራሱ አይደል እንዴ? በእናትህ አቤላ አረፍ። እሺ ወንድሜ በቃ ለአንተ ነው። አቤላ ግን ለምን ስነ ስርዓት አይኖርህም? በእናትህ ይኖረኛል። በቃ እንውጣ። ደግሞ ሚስቴ ናፍቃኛለች። በዚህ ሁላ ድንጋይ ውርወራ እንዴት ነው የምንወጣው? እባክህ ምንም ነገር የለም፣ ዝም ብለው ነው። አሁን እንሂድ። እሺ እንሄዳለን፣ ግን አሁን ፎቶን ስጠኝ። በኋላ ስንመለስ ሰጣለሁ። ለምሮ ስንመለስ የምትሰጠኝ? ፎቶውን አሁን ነው ፈልጉ። ስለዚህ አሁን ስጠኝ። ሉላ ትጨቃጨቀኝ። ከዚህ በኋላ ከጠየቅኝ ወስጄ ለመቅዲ ነው የምሰጣት። አረ ምን አይነት ዕዳ ውስጥ ነው የገባሁት በእናታችሁ። እሺ አሁን እንሂድ። አሁንማ ጨርሻለሁ። በቃ እና ምን ላግዝሽ? ምንም። ትንሿስ ውስጥ ናት። ረፍዶብኛል። በቃ እኔ ልሂድ። ምሳ ሰዓት እመጣለሁ። ቆይ እንጂ ትምጣ። ኧረ ልሂድ፣ ረፍዶብኛል። ይሻላል። አዎ ለቡቻ የወሰድኩለት ብር አለ አይደል? እሱን መመለስ አለብኝ። እሺ እንዴት ሆኖ ይሁን? በእናትህ እሱ እኔ እንጃ። ከነጋ አልደወልኩለትም። እስኪ በቃ አሁን ስሄድ እደውልለታለሁ። ለምንድን ነው ግን በአካል ሄዳችሁ እናንተ ማትጠይቋት? አንቺ እውነትሽን እኮ ነው። ለምንድን ነው ቆይ የማንጠይቃት? ምናልባት እኮ እሱ ይጠብቃችሁ ይሆናል። ልክ እኮ ነሽ። እንዴት አይጠብቅም? በእናትሽ እንደዛ ከሆነማ ከቢሮ ስትወጣ እኮ አንድ አፍታ የታርጋት መምጣት ትችላለህ። እሺ ግን አንዳንዴ እንድንሄድ ፈልጌ ስጠይቀው መንገዶቹን በጠቅላላ ዝግትግት ነው የሚያደርግብኝ። ለምን? እኔ እንጃ። ሀረግ ሜዳ ላይ ይቻት። አንቺ ደግሞ ተጣልቶ የለ እንዴ? አይ አሁን ሳይሆን ሳይጣሉ በፊት አይመስለኝም። ብታቅ ኖሮማ ትነግረን ነበር። በቃ እሺ ተነስ እንዳይረፍድብህ። እሺ በቃ ደውላለሁ። የምቆይ ከሆነ ቆይ ደግሞ ድንጋይ የሚወረውሩት ልጆች ቢኖሩስ? መንፈሶቹ አይኖርም። እባክሽ አታስቢ። በምን እርግጠኛ ሆንክ? በአምላኬ ነዋ። ሌላ በምን እርግጠኛ ሆናለሁ? እሺ በቃ ሂድ። በቃ እሺ። ትንሿን ቻው። እስኪ ሂድ። አርፈ እሺ። ማንም ላይ ነው። እንዲያው አንቺም እኮ ቆየሽ፣ እሱም ረፈደበት። ወይ በእናትሽ እንዲሁ ዝም ብዬ ሰባክን ሳላገኘው ሂዳ። እባክሽ አሁን መመለሱ ይቀራል ብለሽ ነው? ለነገሩ ልክ ነሽ። ስሚኝማ ዛሬ እኮ ነው ያሰብኩት። ምን ያልኩሽና? ምንድን ነው ያልሽኝ? እንዴ አንቺ ደግሞ ትላንት አውርቼሻል ነበር እንዴ? ልጅ ያልሽውን ብቻ እንዳይሆን። አዎ አንቺ አመረርሽው እንዴ? አሁን ነው ለትምህርት ቤት ከሆነ ደግሞ አታስቢ፣ እንደሚሆን አደርገዋለሁ። ኧረ በፈጠረሽ እንዴት ነው እርግዘሽ መማር የምችው? እንዴ እኔ ብቻ እኮ አይደለሁም፣ ያው እንደዚህ ሆነው እኮ የሚማሩ አሉ። ትንሽ እውነቱን ንገሪኝ። ለምዶ በዚህ ልክ ሪስክ ያለው ነገር የምታረጊ? ይዙ እኮ የእናቱን ሐዘን ሙሉ በሙሉ በልጁ እንዲነሳው ፈልጋለሁ። እንዴ ይዙ እኮ አሁን በጣም ደህና ነው። አይኑ ማታ ማታ የተኛ እየመሰለ ብዙ ጊዜ ተደብቆ ሲያለቅስ አይቼዋለሁ። የምርሽን ነው? አዎ ሁሌ በሚባል ደረጃ። ለምን አልነገርሽኝም ታዲያ? ያው እንዳትጨነቂ ብዬ ነው ዝም ያልኩሽ። ለነገሩ ብትነግሪኝስ ምን ማድረግ እችላለሁ? እሱን እኮ ነው የምልሽ። እና ወሰነሻል ማለት ነው? አዎ ወስኛለሁ።
አንቺ ከወሰንሽማ እኔ ምንም ማድረግ አልችልም። ስለዚህ ታግዥኛለሽ አይደል? በምንድን ነው ማገዝሽ? ያው አለ አይደል የተለየ ጊዜ እንድናሳልፍ ነው የፈለግኩት። እሺ ምን አይነት? እኔ እንጃ እንዬ፣ ያው ለይዙ ብነግረው እሺ እንደማይለኝ አውቃለሁ። መቼስ ተማሪ መሆንሽን እያወቀ እሺ ይልሻል ማለት ዘበት ነው። እንዬ የግድ መሆን አለበት። በእናትሽ እርጅኝ። እሺ ምን ላድርግልሽ? እኔ እኮ ግራ ገባኝ። እኔ እንጃ፣ አንቺ ከኔ ትሻያለሽ። አንቺ ብታስብ ይሻላል። አይ መከራ፣ ምን እናድርግ በእናትሽ። ወይ ዛሬ ሲመጣ እናውራው እንዴ? እንደዛ ይሻላል? አዎ እሺ ካልሽ እስኪ እንደሚሆን እናደርጋለን። እሺ